አርዕስተ ዜና። የሀገሪቱን ሰላም በማረጋገጥ በኩል መንግስት የድርሻውን እንዲወጣ ተጠየቀ። የውጭ ባለሀብቶች ንብረት የማፍራት መብት የሚያገኙበት ረቂቅ አዋጅ ከመጽደቁ በፊት በሀገሪቱ ምጣኔ ሀብትና ደህንነት ላይ ስጋት እንዳይፈጥር ጥንቃቄ ሊደረግ ይገባል ተባለ። ከውጭ የፓኪስታን መንግስት የጦርነት ነጋሪት ብሎ በጠራው ጥቃት ህንድ በፓኪስታን ቁጥጥር ስር ባሉ ቦታዎች ላይ ሚሳኤሎችን በመተኮስ አንድ ሕፃን ጨምሮ ቢያንስ 19 ሰዎችን ገድላለች ተባለ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ደረጃ ይልማና የገነት ዘዘው አብረናችሁ ቆይታ የምናደርግ ይሆናል። ለምልክት ቋንቋው ደግሞ ዳዊት ጎሳ ያለ። አሁን ቀዳሚ ወዳረግናቸው ዜና ተሻገርን። የሀገሪቱን ሰላም በማረጋገጥ በኩል መንግስት የድርሻውን እንዲወጣ ተጠየቀ። ይህ የተባለው የምክክር ሂደቱን ለማገዝ የሲቪል ማህበረሰብ ምክር ቤት፣ የፖለቲካ ፓርቲዎች የጋራ ምክር ቤትና የሰላም ሚኒስቴር ባደረጉት የሶስትዮሽ ስምምነት ላይ በተደረገ የውይይት መድረክ ላይ ነው። ትዕግስት ተስፋዬ ተጨማሪ አላት። በሀገሪቱ የተፈጠረውን ግጭትና አለመግባባቶች ለመቅረፍ በሚደረገው ሂደት የማህበረሰቡ ንቃት ላይ ለውጥ በማምጣት በኩል የሲቪል ማህበረሰብ ድርጅቶች ምክር ቤት ሚና ከፍተኛ መሆኑ ይታወቃል። የሲቪል ማህበረሰብ ድርጅቶች ምክር ቤት የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደትን ለማገዝ ከፖለቲካ ፓርቲዎች የጋራ ምክር ቤትና የሰላም ሚኒስቴር በጋራ በመሆን የውይይት መድረክ ተካሂዷል። ኢሳት ነጻ የህዝብ ሚዲያ የሲቪል ማህበረሰብ ምክር ቤትና የኢትዮጵያ ሀገራዊ ምክክር ኮሚሽን ቀደም ሲል ባደረጉት ስምምነት መሰረት እየተሰሩ ያሉ ስራዎች በምን ደረጃ ላይ ይገኛሉ ሲል የኢትዮጵያ ሲቪል ማህበራት ድርጅቶች ምክር ቤት ህብረት ፕሬዝዳንት አቶ አህመድ ሁሴንን ጠይቋል። አቶ አህመድ በሰጡት ምላሽ ሀገሪቱ አሁን ላይ ባለችበት በዚህ ወሳኝ ምዕራፍ ማህበረሰቡን በማንቃትና ተሳትፎ እንዲያሳድግ በማድረግ ሰፊ ስራዎች እየተሰሩ እንደሆነ ተናግረዋል። ስለዚህ ናሽናል ዳያሎግ ኮሚሽኑ ይዞት የመጣው ዓላማ የኛም ዓላማ ነው። በተጽፎ የተሰጠ ማንዴት ባይሆንም ማለት ነው። ስለዚህ ናሽናል ዳያሎግ ኮሚሽኑም ስኬት ላይ እንዲደርስ የኛ ተሳትፎ የኛ እገዛ መኖር አለበት በሚል ባደረግናቸው ዲስከሽኖች ነው ወደዚህ የመጣ ነው። ስለዚህ የዛሬ 3 ዓመት አካባቢ ከነሱ ጋር ለመፈራረም በቅተን የተለያዩ ድጋፎችን አድርገናል። የተሳታፊ ልየታ በማድረግ ምክንያቱም አንዱ ጉለት ተብሎ የሚነሳው በሀገረ መንግስት ግንባታ ውስጥ ተሳትፎ የለኝም፣ አልነበርኩም፣ አልተሳተፍኩም የሚሉ ነገሮች ስለሆኑ አሁንም አገራዊ ተብሎ በተያያዘ አጀንዳ ላይ የሁሉም አካላት ተሳትፎ ወሳኝና የግድ ስለሆነ አክለውም ሰላምን ለማረጋገጥ መንግስትና ባለድርሻ አካላት የበኩላቸውን እንዲወጡ ጠይቀዋል። ጦርነት አይበጅም፣ አይጠቅምም፣ መነጋገር ነው የሚሻለው። ከመነጋገር ብዙ ነገር ይተረፋል። ግጭት ሌላ ግጭትን እየወለደ ጦርነት ሌላ ጦርነትን እየወለደ ከመሄድ ውጪ ሌላ የሚያስገኘን ጥቅም የለም። ከጉዳት ውጪ የሚለውን ነገር ራሳቸው የዛ ተጠቂ ስለሆኑ ሜቢ ዘመድ ሊሆን ይችላል፣ ልጅ ሊሆን ይችላል፣ ራሳቸው ሊሆኑ ይችላሉ። ተጋላጭ እስከሆኑ ጊዜ ድረስ ጦርነቱ ግጭቱ ለነሱም የሚተርፍ ነው። ስለዚህ ከዛ እንዲወጡ የሚያስችላቸው ወይም ደግሞ ሊያደርጋቸው የሚችል በቂ ምክንያት አለ። ተሰባስበው መነጋገር እንዲችሉ ግጭት ውስጥ የገቡ አካላትም ግጭት ከገቡት አካል ጋር ካልሆነ በስተቀር ሌሎች እንደዚህ ሲቪል ማህበረሰቡን መንካት የለባቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ በበኩላቸው የሲቪል ማህበረሰብ ድርጅቶች ምክር ቤትና የኢትዮጵያ ሀገራዊ ምክክር ኮሚሽን በጋራ በመሆን የተለያዩ ስራዎች እየሰሩ መሆኑን ገልጸው የምክክር ኮሚሽኑ ግጭቶች ባሉባቸው አካባቢዎች ተዘዋውሮ ባካሄደው ምክክር ተስፋ ሰጪ ሁኔታዎች እንዳሉ ተናግረዋል። ችግሮች አሉባቸው፣ አትገቡም፣ አታማክሩን በተባልን ቦታ ሁሉ ገብተን ሰርተናል። ኦሮሚያ ነበር ማህበረሰቡ የበለጠ ከሁላችን ተዘጋጅቷል። እንደው ማህበረሰቡ ነው። አማራ ክልል ነበርኩኝ። ህዝብ በጣም በተስፋ ተሞልቶ ከኛ ጋር ሲነጋገር ነበር። እስከ ጎንደር ነበር፣ ደብረ ብርሃን፣ ደሴ፣ ባህር ዳር። በእነዚህ ሁሉ ቦታ ከህዝቡ ያየነው የሰማነው ነገር ቢኖር ተስፋ ነው።
እና ህዝቡ በጣም እንገጅ ያደረገን ያለው እንዲያውም ከክፍተት ይልቅ አዎንታዊ እርምጃ የተወሰደ ያለው ህዝቡ ምን ያህል እንደተዘጋጀ ጦርነት ምን ያህል እንዳንገሸገሸው በአደባባይ የተናገረ ያለው። የሀገሪቱን ሰላም ለማስፈን በሚደረገው ጥረት የምክክር ኮሚሽን፣ የሰላም ሚኒስቴርና የፖለቲካ ፓርቲዎች የጋራ ምክር ቤት በጋራ በሚሰሩበት ሂደት ሰፊ ውይይት ተካሂዷል። የውጭ ባለሀብቶች ንብረት የማፍራት መብት የሚያገኙበት ረቂቅ አዋጅ ከመጽደቁ በፊት በሀገሪቱ ምጣኔ ሀብትና ደህንነት ላይ ስጋት እንዳይፈጥር ጥንቃቄ ሊደረግ ይገባል ተባለም። በሌላ በኩል አዋጁ ንብረት የማፍራት መብት በውጭ ባለሀብቶች ሙሉ በሙሉ እንዳይዘወር ሊታሰብበትና ገደብ ሊኖረው ይገባል ሲሉ ኢሳት ያነጋገራቸው የሕግ ባለሙያዎች ገልጸዋል። ገነት እዘዘው ያዘጋጀችውን ዮሐንስ ተስፋ እንደሚከተለው ያቀርበዋል። የሚኒስትሮች ምክር ቤት የውጭ ዜጎች የማይንቀሳቀስ ንብረት ባለቤት መሆን የሚችሉበትን ረቂቅ አዋጅ ወደ ፓርላማ ማስተላለፉ ይታወቃል። በመሆኑም የውጭ ሀገር ዜጎች በሀገር ውስጥ ንብረት የማፍራት መብት እንዲኖራቸው የሚፈቅደው ረቂቅ በሕዝብ ተወካዮች ምክር ቤት ቀርቦ ቢጸድቅ አዋጁ እንደ ሀገር የሚያመጣው ምጣኔ ሀብታዊ ጠቀሜታ ምን ይመስላል? መንግስትስ አዋጁን ከማጽደቁ በፊት ምን አይነት ጥንቃቄና ውሳኔ ማሳለፍ አለበት? ሲል ኢሳት የሕግና የምጣኔ ሀብት ባለሙያዎችን አነጋግሯል። የሕግ ባለሙያ ጥጋቡ ደሳለኝ በሰጡት አስተያየት ኢትዮጵያ የውጭ ምንዛሬ ድጋፍ አጥታ ስለኖረች ይህ አዋጅ ከጸደቀ በአዎንታዊ መልኩ የሚታይ ነው ይላሉ። ይሁን እንጂ በአዋጁ ላይ በርካታ ጥያቄዎችን የሚያስነሳ ስለመሆኑ ሊታሰብበትና ገደብ ሊኖረው ይገባል ሲሉም እንዲህ ያስረዳሉ። በምን አግባብ ነው እነሱ እንደኛው እንደ ሀገሬው እንደ ዜጋው እኩል የማይንቀሳቀስ ሀብትና ንብረት አፍርተው የመጠቀም መብት የሚኖራቸው? የህግ ማዕቀፍ ከምን ፖሊሲ ከየትኛው ህገ መንግስት በመነጨ ነው የሚለው ቁጥር አንድ ጥያቄ ያስነሳል። ህገ መንግስታዊ ማሻሻያ ሳይደረግበት እንዲህ አይነቱ የህግ ማዕቀፍ ማውጣቱ በሂደት ተቃርኖ የሚያጋጥማቸው ይመስለኛል። የሆነ አለመግባባት ቢፈጠር ንብረታቸውን ማን ነው የሚመልስላቸው? አለመግባባት ሲመጣ እነዚህ ሰዎች የፖለቲካል ምክንያት ወይም የህግ ምክንያት ወደ ውጭ ቢሄዱ ንብረታቸው እንዴት ያገኛሉ የሚለው ነገር ሀገራትን ወይም መንግስታትን ግጭት ውስጥ እንዳያስገባ መጤን አለበት ነው። አቶ ጥጋቡ አክለውም ኢትዮጵያውያን ዜጎች በአብዛኛው በዝቅተኛ የኑሮ ደረጃ ላይ የሚገኙ ከመሆናቸው አንጻር ጥገኝነቱ የከፋ እንዳይሆን ጥንቃቄ ማድረግና ከውጭ ሀገራት ተሞክሮ መወሰድ አለበት ባይ ናቸው። ከፍተኛው ስጋት የኢኮኖሚውን ባለቤትነት ወይም የንብረት ባለቤትነቱን ሞኖፖሊ የውጭ ሰዎች ይወስዱታል። ስለዚህ ኢትዮጵያ ዕጣ ፈንታችን ምን ይሆናል? በሂደት ተከራይ ጥገኛ የመሆን ሪስክ ውስጥ ያስገባናል። ስለዚህ ይሄ ህግ ከሌሎቹ በተለየ ሁኔታ ጥናት መጠናት አለበት። ለምሳሌ ጎረቤት ኬንያ፣ ዚምባብዌ ብትሄጂ፣ ደቡብ አፍሪካ ያው በተለያየ በቅኝ ግዛቱም በአፓርታይዱም የኢኮኖሚው የበላይ የንብረቶቹ ባለቤቶች ህንዳውያንና እንግሊዞች ናቸው። የሀገሬው ዜጋ ደግሞ ተከራይ ነው፣ ተቀጥሮ የሚሰራ ነው፣ ጥገኛ ነው። ስለዚህ ከነዚህ ሀገራትም ህንዳውያን፣ እንግሊዛውያን ወይም የውጭ ሰዎች የንብረት ባለቤት እንዴት ሆኑ? የሀገሬው ዕጣ ፈንታ የዜጋው ምንድነው? ስራው እንዴት እየሆነ ነው? ያለው ሁኔታ ምንድነው? ተብሎ ተሞክሮ መወሰድ መቻል አለበት። ሌላኛው የህግ ባለሙያ ካሳሁን ሙላቱ በበኩላቸው አሰራሩ በሌሎች ሀገራትም የተለመደ ቢሆንም የሀገርን የምጣኔ ሀብታዊ አቅም በውጭ ባለሀብቶች ሙሉ በሙሉ እንዳይዘወር ሀገራዊ ደህንነትንና አደጋ ላይ በሚጥል መልኩ የውጭ ዜጎቹ እንዳይንቀሳቀሱ ከማድረግ አኳያ አዋጁ ከመጽደቁ በፊት ከፍተኛ ጥንቃቄ መደረግ እንዳለበት ጠቁመዋል። እንዲህ አይነት አሰራሮች ሲፈቀዱ በጣም ግልጽ የሆኑ መመሪያ አዋጆች ለአፈጻጸም የሚረዱ መመሪያና ደንቦች ሊኖሩ ይገባል። አፈጻጸሙ በጣም በቁጥጥር የሚደረግበት እና እኛ ዘግይተን የተገበረን ሀገር እንደመሆናችን ሌሎች ሀገር ላይ የታዩ ክፍተቶችን በሚያረም መልኩና አፈጻጸሙ አሉታዊ ተጽዕኖ በማይኖረው መልኩ የሀገርን ኢኮኖሚ፣ አጠቃላይ ማህበራዊ እንቅስቃሴ፣ ጸጥታ ሁኔታ ለውጭ ሀገራት አሳልፎ በማይሰጥ መልኩ የሀገርን ጥቅም በማይጎዳ መልኩ በተቃራኒው ለሀገር ከፍተኛ አስተዋጽኦ ማድረግ በሚችል መልኩ ነው ሊተገበር የሚገባኝ እምነት ያለኝ። በሌላ በኩል የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሀ ተስፋ ይህ ረቂቅ አዋጅ የውጭ ዜጎች መዋዕለ ንዋያቸውን በሀገሪቱ ስራ ላይ እንዲያውሉ መደረጉም የመኖሪያ ቤት ልማትና ተደራሽነትን ይበልጥ ለማነቃቃት እንዲሁም የመኖሪያ ቤት ፍላጎትና አቅርቦት ለማስጠበቅ እናም ለዜጎች የስራ ዕድል ለመፍጠር የሚያስችል ነው ብለዋል። አሁን ደግሞ አዲስ አበባ ለብዙ ኢትዮጵያውያን መሰባሰቢያ ቦታ ስለሆነች ሰላም በሌለበት አካባቢ፣ ችግር ባለበት አካባቢ ሁሉ ሰው እየሸሸኝ ነው የሚመጣ
ያለው። ስለዚህ በእነዚህ ምክንያቶች የቤት እጥረቶች ሊፈጠሩ ይችላሉ። እነዚህን መፍታት ነው የሚያስፈልገው። ሌሎቹ ከተሞች እያደጉ ሰዎችን ማስተናገድ የሚችሉበት መንገድ ካልፈጠር ነው በስተቀር የአዲስ አበባ የቤት እጥረት በጭራሽ የሚገታ ነገር አይደለም። አሁን ባለንበት ምንል ከሆነ በረቂቅ አዋጁ ላይ አንድ የውጭ ሀገር ባለይዞታ በአንድ ጊዜ ከ3 በላይ መኖሪያ ቤቶችን ወይም ባለይዞታነት መብት ሊኖረው እንደማይችል ተጠቅሷል። በአማራ ክልል በአባሰንጋ በሽታ የ2 ሰዎች ሕይወት ሲያልፍ 1300 ሰዎች በበሽታው መጠቃታቸው ተገለጸ። ህብረተሰቡ እንስሳትን በማስከተብ ላይ ያለው ግንዛቤ አናሳ መሆን በሽታውን ለመከላከል ፈታኝ አድርጎታል ሲል የክልሉ ህብረተሰብ ጤና ኢንስቲትዩት አስታውቋል። የዚህን ዜና ዝርዝር ሰይፍ ዓለም እንደሚከተለው ያቀርበዋል። አባሰንጋ ባሲለስ አትራክስ በሚባል በሽታ አምጪ ተህዋስ አማካኝነት የሚከሰትና ከእንስሳት ወደ ሰው የሚተላለፍ በሽታ መሆኑ ይታወቃል። ኢትዮጵያ የአባሰንጋ በሽታ ከሚከሰትባቸው አካባቢዎች አማራ፣ ትግራይ፣ ምዕራብ ኦሞና ሌሎች ተጠቃሽ ናቸው። በዚህ ረገድም በሽታው ከተከሰተባቸው አንዱ በሆነው አማራ ክልል በሽታውን ለመከላከልና መቆጣጠር ምን እየተሰራ ነው ሲል የክልሉ ህብረተሰብ ጤና ኢንስቲትዩት ጠይቋል። የኢንስቲትዩቱ ጤና ምልከታ ማስተባበሪያ የሙያተኞቹ ቡድን ሰብሳቢ ሀብታሙ አለባቸው በሰጡት ምላሽ ህብረተሰቡ እንስሳትን ክትባት አለማስከተብና ያልተመረመረ ስጋን መመገብ ለበሽታው መንስኤ መሆኑ ገልጸው ችግሩ ለመቅረፍ እየተሰራ ነው። አያይዘውም በክልሉ በሳምንት ከ20 እስከ 30 የሚሆኑ ሰዎች በበሽታው እንደሚጠቁ ገልጸዋል። በዚህም ባለፉት 9 ወራት ውስጥ ከ1300 በላይ ሰዎች በበሽታው ተጠቂ መሆናቸውንና የ2 ሰዎች ህይወት ማለፉ ገልጸዋል። ከ1300 በላይ ህሙማንና 2 ሞት በአባሰንጋ በክልሉ ተመዝግበዋል። በዲስትሪቢሽኑን ለማየት ሞክረናል። የትኞቹ አካባቢ በጣም ሞስት አፌክተር ናቸው ወይም ሞር አፌክተር ናቸው የሚለውን ነገር ለማየት ተሞክረዋል። ወደ 4 የሚሆኑ ዞኖች የክልሉን 96% አካባቢ የሚሆን የአንትራክስን ኬዝ ሪፖርት ያደርጋሉ። እነዚህም የዋግኽምራ ዞን፣ ሰሜን ጎንደር ዞን፣ ማዕከላዊ ጎንደር እና ኦሮሞ ስፔሻል ዞን የክልሉን 96% አካባቢ የሚሆነውን የአንትራክስ ኬዝ ሪፖርት የሚያደርጉ 4 ዞኖች ናቸው። ሌሎቹ ቁጥር ቢኖራቸውም በርደኑ ያህል የሚባል አይደለም። ምንም እንኳ ችግሩን ለመቅረፍ ጥረት ቢደረግም ህብረተሰቡ እንስሳትን ማስከተብ ላይ ያለው ግንዛቤ አናሳ መሆኑ በሽታውን ለመከላከል ፈታኝ እንዳደረገው አቶ ሀብታሙ ያስረዳሉ። የታመሙ እንስሳትን በአግባቡ ማስወገድ ባለመቻላችን የሚመጣ ችግር ነው። ይሄ ችግር ከዚህ አንጻር እየተሰራ ነው ያለው። ነገር ግን ከበሽታው ባህሪ አንጻር በአንዴ ችግሩን ማቆም የሚቻልበት ሁኔታ የለም። ባክቴሪያው ለ50 ዓመት አካባቢ አፈር ውስጥ ተደብቆ መቆየት የሚችል ነው። ስለዚህ በድርቅም በተለያየ ምክንያትም እኛም ደግሞ የእንስሳት አረባብ ዘዴ ይታወቃል። ግጦሽን የሚያበረታታ ነው። ከዚህ ጋር ተያይዞ እንስሳቶች በቀላሉ ባክቴሪያውን የሚያገኙበት መንገድ አለ። ስለዚህ እንስሳት በዚህ ከተያዙ ደግሞ የኛ ማህበረሰብ በተለያየ መልኩ ከእንስሳት ችግሩን ሊያገኙበት የሚችል እድል ሰፊ ነው። እንስሳት በሚያርዱበት ጊዜ ንክኪ ስለሚኖር በቀጥታ ቆዳ አንትራክስ የምንለው የመያዝ እድል ይኖራቸዋል። ሁለተኛ ደግሞ የተበከለውን ስጋ በሚመገቡበት ጊዜ ከዚህና ከሌሎች ተያያዥ ጉዳዮች ጋር ሆኖ ችግሩን በአንዴ እንደሌሎች ወረርሽኞች በአንዴ መቆጣጠርና ማቆም የሚቻልበት ይቻላል። ረዥም ጊዜ ይፈልጋል፣ ሰፊ ስራ ይፈልጋል። ይህ ደግሞ በጋራ በርብር የሚሰራ ስራ ነው። በሌላ በኩል የእንስሳት ሐኪም ዶክተር ኃይሉ በኩላቸው ለበሽታው መንስኤ የንግድ ቁጥጥሩ መላላትና አርሶ አደሩ ግንዛቤ አናሳ መሆኑ እንደ ችግር አንስተዋል። በመሆኑም ችግሩ ለመፍታት የሚመለከታቸው አካላት ለእንስሳት የቅድመ ጥንቃቄ ክትባት ሊሰጡ ይገባል ይላሉ። የንግድ ዝውውሩ ቁጥጥር አለመኖሩና እንዲሁም ደግሞ ገበያዎች ትንሳኤ ወይ ረመዳን አለፈ አይደል? ገበያዎች ይታከማሉ። ያደጉት ሀገር የኛ ሀገር ገበያ አይታከምም። ቅድመ ጥንቃቄ ካልተደረጉ የበሽታው ስርጭት በጣም ከፍተኛ ይሆናል። በሀገር ላይ፣ በኢኮኖሚ ላይ፣ በገበሬው ሕይወት ላይ የሚያደርሰው አደጋ የከፋ ነው። ስለዚህ ይህን ለመከላከል የመጀመሪያው ቅድመ ጥንቃቄ ክትባት ነው መሰጠት ያለበት። ሰው ላይ አንጀትን፣ ጉበትን፣ ኩላሊትን በላይኛው የቆዳ አካል ላይ ቁስል ካለ በቀላሉ ማለኝ ይቻላል። በውስጠኛው የሰውነት አካል ላይ ከሆነ አንዳንድ ጊዜ የደም ምርመራ ካልተደረገ ባሲለስ አንትራክስ መሆኑን ለመለየት ይከብዳልና በአብዛኛው ጊዜ የታመሙ እንስሶችን የበሽታው ተጠቂ መሆናቸውን ሳናቅ ለምግብ አገልግሎት ስለምናውል ቆዳውን በጣም ስለሚጠቀሙበት ከፍተኛ የሆነ ንክኪ ስላለ በደም አማካኝነት በቀላሉ ወደ ሰው ይተላለፍና ሰው ላይም ሞት ያደርሳል እና የሞት መጠኑ እጅግ በጣም የከፋ ነው። በበሽታው የተጠቁ እንስሳት ካሉ ተገቢውን ጥንቃቄ በማድረግ ሕክምና እንዲያገኙ ማድረግ ተገቢ ሲሆን እንስሳቶቹ በበሽታው መሞታቸው ከተረጋገጠም ደግሞ ምንም አይነት ንክኪ እንዳይኖር በማድረግ በጥንቃቄ መቅበር ወይንም ማቃጠል እንደሚገባም ዶክተር ኃይሉ አሳስበዋል።
በአዳማ ከተማ ነዋሪዎች በተለያዩ የልማት አርዕስተ ጉዳዮች ስም ሕጋዊ ደረሰኝ የሌለው መዋጮ በግዳጅ እንዲከፍሉ እየተደረገ መሆኑ ተገለጸ። ቤት ለቤት ሳይቀር እየተዞረ ዜጎችን ማስጨነቅ መጀመሩን ተከትሎ የከተማዋ ነዋሪዎች የመንግስት ያለ እያሉ ነው። ሸሪፍ ኢማም የኦሮሚያ ብሔራዊ ክልላዊ መንግስት በዚህ ዓመት ለጨፌ ኦሮሚያ አባላት ደረሰኝ የሌለው መዋጮ በነዋሪዎች ላይ በጉልበት እየተጫነ ነው ሲሉ ቀርቦ እንደነበር ይታወሳል። በዚህ ጉዳይ ላይ የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ ከዜጎች ደረሰኝ የሌለው ገቢ የሰበሰበ ሰው ከጠላት ላይ ተናናኝ በማለት የክልሉን አመራር ቢያስጠነቅቁም ችግሩ ግን እየተባባሰ እንጂ እየተቀረፈ እንዳልሆነ ዜጎች ይናገራሉ። ለማሳያ ማንነቴ ለደህንነቴ ሲባል እንዳይገለጽ ያሉ አንድ የአዳማ ከተማ ነዋሪ ከ150 ሺህ እስከ 15 ሺህ ደረሰኝ የሌለው መዋጮ በከተማው ከፍተኛ አመራሮች ተወስኖ ዜጎች እንዲከፍሉ ከፍተኛ ወከባ እየተፈጸመባቸው መሆኑን ተናግረዋል። እንደ ማሳያ የእንዶዴ ጋራ ቤቶች ግንባታ ለጨፌ ኦሮሚያ፣ ለሚሊሺያ ልብስ፣ ምግብና ደሞዝ፣ የሀገር መከላከያ፣ ለቡሳ ጎንፋ፣ ለኢኒሼቲቭ፣ ለፓርቲ መዋጮ፣ ለፓርቲ ህንፃ ግንባታ፣ ለኮሪዶር ልማት በልዩ መልኩ በየዞኖቹ 500 ሺህ ብር ግዳይ ተጥሎ እየተሰበሰበ ነው ብለዋል። ይህ ጉዳይ መንግስት ሰምቶ አፋጣኝ የእርምት እርምጃ እንዲወስድ ኢሳት ነጻ ህዝብ ሚዲያ ድምፅ እንዲሆናቸው ጠይቀዋል። እየተለቀመ ያለው በጉልበት ነው። የአንዶዴ የተባለው ፕሮጀክት ለማን እንደሚሰራ ባናውቅም ዜጎች ቤት ለቤት እየተካሄደባቸው ደረጃ የነጋዴ 150 ሺህ ብር፣ ደረጃ ቢነጋዴ 100 ሺህ ብር፣ ደረጃ ሲነጋዴ 50 ሺህ ብር እየተጠየቀ ነው። በዚህ የተነሳ በከተማው ድርጅታቸውን ዘግተው ሀገር የለቀቁ ዜጎች ቁጥራቸው ከፍተኛ ነው። ዞሮ ዞሮ ስራው እየተሰራ ያለው የሌብነት ነው። ፕሮጀክቱ ከዚህ ቀደም ከነሱ ጋር የጥቅም ትስስር ያላቸው በለውጡ ዘመን ሀብታም የሆኑ ሰዎችን በማስገደድ ነው እየተሰራ ያለው። መንግስት ይህንን ጉዳይ በአፋጣኝ አይቶት የእርምት እርምጃ ካልወሰደ በቅርቡ በአዳማ ከተማ ዜጎች አደባባይ መውጣታቸው አይቀርም። ሌላኛ የከተማ ነዋሪ እንደገለጹት ከሆነ መዋጮ ይጠየቅባቸዋል ከተባሉት ውስጥ የቡሳ ጎንፋ ካልሆነ በስተቀር ሌሎቹ ምንም አይነት ህጋዊ ደረሰኝ የሌላቸውና በእስራት ጭምር ዜጎች ተገደው እንዲከፍሉ መደረጉና በተለይ የእንዶዴ ጋራ መኖሪያ ቤቶች ግንባታ በነፃ እየተሰራ ቢሆንም ገንዘቡን ግን ከህዝብ እየሰበሰቡት ይገኛሉ። በአሁኑ ሰዓት ዜጎች ወደምንጠፋበት አተን እንጂ ያለው ነገር እጅግ በጣም አስቸጋሪ ነው፣ መንግስት ይድረስልን ሲሉ ተናግረዋል። ቤት ለቤት እየተሄደ ነው። ተከራይ ሳይቀር ያለው የሌለው ሳይባል ሰርቪሶች እየተቆጠሩ እስከ 15,000 ብር አንጡ እየተባለ ነው። መንግስት ከላይ ያወርደው አያወርደው ያወቅነው ነገር ባይኖርም እየሆነ ያለው ስራ ግን በኔ በማህይም ጭንቅላት ሀገርን የመናድና ግለሰብን ሀብታም የማድረግ ይመስለኛል። ይሄንን ነገር ከወረሰው መንግስት ተጋብሎ ማናገር ነው አለበት። ማን ጠየቀ? አምጡ ስንጣል ካላመጣን ደግሞ አሰሩም አትገቡም አውጡም እየተባለ ነው። ይሄንን ተጋብሎ ያማከረ ሰው እኮ የለም። እኔ በስልክ ተደውሎ እኮ ወይ ልጅ ወይ ደግሞ ብስጥ ነው የተባልኩት። እንደዚህ አይነት ማህበረሰብ እንደዚህ አይነት የህግ አካል ባለበት ሀገር ላይ ማን ያናገረና ተጠቃሙ? እኛ እንግዲህ አምጡ ነው እንጂ ተባልነው የት እንደወሰዱት ማን እንዳደረገው። እኛ አሁን ንብረት እየተቆጠረ ወይ የምንሰራው ነገር እየተሰራ ነው ብር እየተጠየቅን ያለው። ያ ሳይሆን እኛም ማለቴ ኪሳችንን በማከለ መልኩ ብንጠየቅ ጥሩ ነበር። እኔ አሁን የሆነ ስራ ወይ ደግሞ የሆነ ቤት ካለኝ ያንን ቦታ እያዩ እንቅስቃሴ እንደዚህ ነው ብሎ በራሱ እየመደበና ይሄን አምጡ እያለኝ ያለው ይሄ ተገቢ አይደለም ብዬ ነው የማስበው። ይህን ጉዳይ ለማጣራት የከተማ ምክትል ከንቲባ አቶ ማቴዎስ ሰቦቃን ጠይቀን ለጨፌ ኦሮሚያ እየተዋጣ ነው የሚለው ጉዳይ ሐሰት መሆኑን ተናግረው ነገር ግን አንዶዴ የጋራ መኖሪያ ቤቶች በተባለው ጉዳይ የከተማውን ነዋሪ ነጋዴና ሌሎችን ባለድርሻ አካላትን በማሳመን እየተለቀመ ያለ መዋጮ ነው ሲሉ በትክክል ከዜጎች እየተሰበሰበ ያለው መዋጮ እውነት ስለመሆኑ አረጋግጠዋል። መነመሪ ናኖፍ ጀራሚ ካርሺኒ ወለቱ ጉረሙ ስንጅሩ ሆገንሲ ለጨፌ ኦሮሚያ ክልላዊ መንግስት እየተለቀመ ያለ መዋጮ የለም፣ ምኑርም የለበትም። አቅጣጫ የሰጠ አመራርም የለም። ይህ ፈጽሞ ከእውነት የራቀ ነው። ነገር ግን ከአንዶዴ የጋራ ቤቶች ጋር ተያይዞ የከተማውን ማህበረሰብ ለማወያየት ዜጎች ግዴታቸውን እንዲወጡ በጋራ የተጣለ መዋጮ አለ። አሁን እያስከፈልን ያለነው እሱ ነው እንጂ በግዳጅ ክፈሉ የተባሉ ዜጎች የሉም። ቀድሞውኑ ስላመኑበት ደግሞ ይከፍላሉ። ፕሮጀክቱ ደግሞ በነፃ ነው።
በተባለው ጉዳይ አሁን ኮንትራክተሮቹ በነፃ እየሰሩ ነው። ነገር ግን ስራውን በነፃ እየተሰራ አይደለም። ቤቱን ደግሞ እየሰራን ያለነው ለድሃ ዜጎች መኖሪያነት ስንል ነው። እንዴት ይተላለፋል የሚለው አሁን ለጊዜው መናገር አልፈልግም። መዋጮም እየተሰበሰበ ያለው የፋይናንስ ስርዓቱን ተከትሎ ነው እየተሰበሰበ ያለው። የከተማውን እድገት የማይፈልጉ አንዳንድ ኃይላት ስራውን የማይፈልጉት የተለያየ አቅጣጫ ለማስያዝ እየሰሩ ሊሆን ይችላል። እውነታው ግን የነገርኩህ ነው። ዋነከ ኡመታትሙ ማሪያታሜ ሙርታዬ ከነ ዋወል ሙርቴስተ ከነ ወሊራ ወጣ ጀቹ በከተማ ማንነታቸው የማይታወቅ አካላትና በተለይም ሚሊሻዎች ዜጎችን እያዋከቡ ህግና ህገ መንግስቱ ከሚፈቅደው ውጭ በጉልበት መዋጮ እየተቀበሉ ስለመሆኑ ኢሳት ነጻ ህዝብ ሚዲያ በተለያዩ ጊዜ ባደረጋቸው ማጣራት ከዜጎች አንደበት አጣርቷል። በመሆኑም የክልሉ መንግስት በጨፌ ኦሮሚያ ላይ ቀርቦ የሰጠውን ማሳሰቢያ ለመፈጸሙን አውቆ እርምጃ እንዲወስድ ኢሳት ነጻ ህዝብ ሚዲያ ይጠይቃል። በአፋር ክልል በተለያዩ ጊዜያት ተከስቶ የነበረው የመሬት መንቀጥቀጥ አደጋ የቆመ ቢመስልም አሁንም ምልክቶች እየታዩ መሆኑ ተገለጸ። ስለ ክስተቱ በተከታታይ መረጃ ለህዝቡ ግንዛቤ በመስጠት ጥንቃቄ እንዲያደርግ ከመስራት ባለፈ አደጋውን ማስቆም እንደማይቻል ተገልጿል። ሰይፍ አለም ተጨማሪ አለው። በሀገሪቱ በተለይም በአፋር ክልል በተደጋጋሚ ሲከሰት የቆየው የመሬት መንቀጥቀጥ አደጋ የቆመ ቢመስልም አሁንም ምልክቶች እንደሚስተዋሉ ይገለጻል። የመሬት መንቀጥቀጥ እንዳይከሰት ማድረግ ባይቻልም አደጋው ቢፈጠር የሚያስከትለውን ጉዳት መቀነስ እንደሚቻል ይነሳል። የመሬት መንቀጥቀጥ ምንም የማይተነበይ ወይም ተገማች ያልሆነ በዋናነትም በተፈጥሮ ውስጣዊ ኃይል ምክንያት የሚፈጠር ክስተት መሆኑን ባለሙያዎች ይናገራሉ። በቅርብ ተከስቶ የነበረው የመሬት መንቀጥቀጥ አሁንም ምልክቶች መስተዋላቸውና የሚያመጣው ጉዳትና መደረግ ያለባቸው ጥንቃቄ በተመለከተ በአዲስ አበባ ዩኒቨርሲቲ የጂኦፊዚክስና ስፔስ ሳይንስ ኢንስቲትዩት ተመራማሪ የሆኑት ፕሮፌሰር አታላይ አየለም ክስተቱ የሚቆም እንዳልሆነ በማንሳት አስጊ የሚሆን ባይሆንም ምልክቱ የሚቀጥል ነው ብለዋል። አፋር አሁን ዳሎል አካባቢ አክቲቪቲ ነበረ፣ ተለያየ ቦታ። ይሄ እኮ ሁሉ ጊዜ እኮ የሚፈጠር ነገር ነው። አጋጣሚ ሆኖ የዚህ የቅርብ ጊዜው በስፋት ስለተሰማ ነው እንጂ ሁሉ ጊዜ የሚያቆም ነገር አይደለም። ይሄ የዶፈንና ፈንታሌ የምንለው በስፋት የተዘገበው የዚህ አዋሽ ፈንታሌ አካባቢ እንቅስቃሴው አሁን እንደ ድሮ አይደለም። አሁን ኦልሞስት 100% ቆመ ባይባልም ቆመ ሊባል በሚችል ደረጃ ነው። ግን ያን ደግሞ ድሮውንም ቢሆን እኮ የስንት ሸለቆ ተፈጥሮ እንደዚህ አሁን ነው። በቃ እንደዚህ ጨርሾ ቆመ የምትለው አይነት አይደለም ማለት ነው። እና አሁን ለስጋት የሚዳረግ አይደለም አሁን ያለው ሁኔታ። የተደራጀ መረጃ ለህብረተሰቡ በመስጠት ስጋት መቀነስ እንደሚገባ ያነሱት ባለሙያው ቴክኖሎጂን በመጠቀም ለህዝቡ ወቅታዊ መረጃ ተደራሽ ለማድረግ በቅንጅት መስራት አስፈላጊ መሆኑን ጠቁሟል። የዚህ በማለት ፈንታሌና አንኮበር ምስራቃዊ ክፍል አድርጎ አልፎ ግን ድሮ ከነበረው እንቅስቃሴና ድግግሞሽ አንጻር ሲታይ ቀንሷል። እንደዚህ መሰል እንቅስቃሴዎች እኮ ሁልጊዜ የሚቀጥሉ ናቸው እና በዚህ ጊዜ ለአንድና ለመጨረሻ ጊዜ ይቆማል የምንለው ነገር አይደለም። ግን ምልከታ መመዝገብ፣ መመርመር፣ መተንተንና ህዝብ ላይ ግንዛቤ መፍጠር እንደዚሁ ውሳኔ ሰጪ አካላትንም በዚያው ልክ አዌር እንዲሆኑ ማድረግ ነው። ሞኒተር እያደረግ ህዝብን ኢንፎርም እያደረግ አዌርነስ እየፈጠርክ መኖር ነው እንጂ እዚህ ኮሽ ሲል እዚያም ቦታ ሌላ ቦታ ስሜት ሊኖረው ይችላል እና አፋርና አካባቢው አክቲቭ ስምጥ ሸለቆ ያለበት ቦታ ስለሆነ በዚህ ጊዜ ይቆማል ብለን አንልም። የመሬት መንቀጥቀጡ ለዜጎች መፈናቀል፣ ለትምህርት ቤቶችና ለመኖሪያ ቤቶች መፍረስ፣ ለአንዳንድ ህንፃዎችና የአስፋልት መንገዶች መሰንጠቅ ምክንያት መሆኑ የሚታወስ ነው። እንደዚህ አይነት ክስተት በመረጃ በተደገፈ ሁኔታ ጥናትና መረጃ ለማጠናከር በዘርፉ የሚሰሩ ተቋማት ማገዝ እንደሚገባ ሲገለጽ ቆይቷል። ዘርፉን ለማገዝ መንግስትን ጨምሮ ባለድርሻ አካላት ድጋፋቸው አስፈላጊ መሆኑን ይነሳል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን ሰላማዊት ሙሉጌታ ናት። በቀጥታ ወደ ቢዝነስ ዘገባዎች
ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተመረጡ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አደርጋለሁ። የአፍሪካን ኢኮኖሚያዊ ውህደት ለማፋጠን የሴቶችን ተሳትፎ የበለጠ ማሳደግ እንደሚገባ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። ስድስተኛው የምስራቅና ደቡባዊ አፍሪካ የጋራ ገበያ ሴት ስራ ፈጣሪዎች የንግድ ትርኢትና ኮንፈረንስ በአዲስ አበባ መካሄድ ጀምሯል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በንግድ ትርኢቱ መክፈቻ ላይ እንዳሉት አፍሪካ በ2063 ለማሳካት ከያዘቻቸው አጀንዳዎች አንዱ የሴቶችን እኩልነትና የኢኮኖሚ ተጠቃሚነት ማረጋገጥ መሆኑን አንስተዋል። ኢትዮጵያ የኮሜሳ መስራች መሆኗን አንስተው የአፍሪካ ነጻ የንግድ ቀጠና ስምምነት ውጤታማ ለማድረግ ከፍተኛ ጥረት ታደርጋለች ብለዋል። ኢትዮጵያ ያደረገችው የማክሮ ኢኮኖሚ ማሻሻያ ለግሉ ዘርፍ ምቹ ሁኔታ የፈጠረና ተወዳዳሪነትን ያሳደገ መሆኑን ተናግረዋል። የአፍሪካን ኢኮኖሚያዊ ውህደት ለማፋጠን የሴቶችን ተሳትፎ የበለጠ ማሳደግ እንደሚገባ ገልጸው ኮሜሳ ለሴት ስራ ፈጣሪዎች እያደረገ ያለው ድጋፍ አጠናክሮ እንዲቀጥልም ጠይቀዋል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በበኩላቸው የኮሜሳ አባል ሀገራት ሴቶች በንግድ እንቅስቃሴ ውስጥ ጉልህ ሚና እንዳላቸው ገልጸዋል። የሚገጥማቸው ፈተናዎች ተቋቁመው በንግድ ስራ ውጤታማ የሆኑ ሴቶች በርካታ መሆናቸውንም ነው የጠቀሱት። ኢትዮጵያ ለአፍሪካ የኢኮኖሚ ውህደት በቁርጠኝነት እየሰራች መሆኑና በዘርፉ የሚያጋጥሙ ተግዳሮቶችን ለይታ ለመፍትሄው እየሰራች እንደሆነም ተናግረዋል። የበለጸገች አፍሪካን እውን ለማድረግ የኮሜሳ አባል ሀገራት የበለጠ ተቀናጅተው ሊሰሩ እንደሚገባ ሚኒስትሩ ገልጸዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሳልማ ማሊካ በአፍሪካውያን መካከል የሚደረገውን የንግድ ልውውጥ በማሳደግ የአህጉሪቱን የኢኮኖሚ ውህደት ማፋጠን ይገባል ብለዋል። የአፍሪካ ህብረት የሴቶችን እኩልነት ለማረጋገጥና የኢኮኖሚያዊ ተጠቃሚነታቸውን ለማሳደግ የተለያዩ ፕሮጀክቶችን ቀርጻ ተግባራዊ እያደረገ መሆኑንም ተናግረዋል። አምስተኛው የፓኪስታን አፍሪካ የንግድ ልማት ጉባኤና አውደ ርዕይ በአዲስ አበባ ይካሄዳል። አምስተኛው የፓኪስታን አፍሪካ የንግድ ልማት ጉባኤና አውደ ርዕይ ከግንቦት 7 እስከ 9 2017 ዓ.ም በአዲስ አበባ ሚሊኒየም አዳራሽ እንደሚካሄድ በኢትዮጵያ የፓኪስታን አምባሳደር አቲፍ ሸሪፍ ሚናን ገልጸዋል። አምባሳደሩ በሰጡት መግለጫ በንግድ ልማት ጉባኤና አውደ ርዕይ ላይ ከ100 በላይ የፓኪስታን አምራች ድርጅቶች ይሳተፋሉ ብለዋል። ከአፍሪካ ሀገራት ጋር የንግድ ትስስርን የሚያጠናክሩ የሕክምና መድኃኒት ምርትና መሳሪያዎች፣ የውበትና ቆዳ እንክብካቤ ውጤቶች፣ የጨርቃጨርቅና አልባሳት ምርቶች፣ የምግብና የምግብ ነክ የግብርና ምርቶች፣ የአውቶሞቲቭ መለዋወጫዎች፣ የኤሌክትሪክና የቤት ዕቃዎች በአውደ ርዕዩ እንደሚቀርቡም ገልጸዋል። በፓኪስታን የኢትዮጵያ አምባሳደር ጀማል በከር የኢትዮጵያን የማክሮ ኢኮኖሚ ማሻሻያ የፓኪስታን ባለሀብቶች በኢትዮጵያ መዋለ ንዋያቸው ፈሰስ እንዲያደርጉ ተነሳሽነት እየፈጠሩ ነው ብለዋል። ባለሀብቶቹ በግብርና ማቀነባበር፣ በጨርቃ ጨርቅ፣ በሕክምናና ሌሎች የኢንቨስትመንት አማራጮች እንዲሳተፉ እየተሰራ እንደሚገኝ ገልጸዋል። አምስተኛው የፓኪስታን አፍሪካ የንግድ ልማት ጉባኤና አውደ ርዕይ በኢትዮጵያና ፓኪስታን መካከል ያለውን ጠንካራ ትብብር የበለጠ ለማጠናከር ጉልህ ፋይዳ እንደሚኖረው አንስተዋል። በፓኪስታን አፍሪካ የንግድ ልማት ጉባኤና አውደ ርዕይ የአፍሪካ ሀገራትና የፓኪስታን መንግስት የስራ ኃላፊዎች፣ የንግድ መሪዎችና ባለሀብቶች የሚሳተፉ ሲሆን ዝግጅቱም የንግድና ኢንቨስትመንት እድሎችን ለመፍጠር ያለመ መሆኑ ተገልጿል። የንግድ ልማት ጉባኤ የሁለትዮሽ የንግድ ውይይቶች፣ የመንግስት ለመንግስት የምክክር መድረኮችን ጨምሮ የተለያዩ ሁነቶች እንደሚካሄድም ይጠበቃል። የኢትዮጵያ ታምርት ማህበረሰቡ በሀገሩ ምርት እንዲኮራ የሚጫወተው ሚና ከፍተኛ እንደሆነ ተገለጸ። ለሶስተኛ ጊዜ በዓለም አቀፍ ኮንቬንሽን ማዕከል የተካሄደው የኢትዮጵያ ታምርት ኤክስፖ 2017 በመጨረሻ ቀን የውይይት መርሃ ግብር ላይ የኢንዱስትሪ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚዋ ወይዘሮ አበባ ታመነ እንደገለጹት የኢትዮጵያ ታምርት ንቅናቄ ማህበረሰቡ በሀገሩ ምርት እንዲኮራ የሚጫወተው ሚና
ከፍተኛ ነው። ስራ አስፈጻሚዋ አክለውም በኢትዮጵያ ታምርት ኤክስፖ 5ኛና የመጨረሻ ቀን አምራች ኢንዱስትሪ ዘርፍን ውጤታማና ዘመኑ የሚጠይቀውን ጥራት ያሟላ ምርት ባለቤት በመሆን ዓለም አቀፍ ተወዳዳሪነቱና ተፈላጊነቱን ያረጋገጠ እንዲሆን ለማስቻል የሚታዩ ክፍተቶችን መሙላት ያስፈልጋል ብለዋል። ከአምራቾች ጋር የቅርብ ውይይት በማድረግ ጉድለቶቹ የሚሟሉበት መፍትሄ በመጠቆምና በሀገራችን ምርት የመጠቀም ባህላችንን በማሳደግ ዘርፉ በቴክኖሎጂ የተደገፈ ጊዜውን የዋጀ የአሰራር ስርዓት መጠቀም እንደሚችል መስራት የሁላችንም ሀገራዊ ኃላፊነት መሆን አለበት ነው ያሉት። በአማራ ክልል በማዕድን ዘርፍ 7.2 ቢሊዮን ብር ካፒታል ላስመዘገቡ ባለሀብቶች ፍቃድ መስጠቱን የክልሉ ማዕድን ሀብት ልማት ቢሮ አስታወቀ። የቢሮው ኃላፊ አቶ ኃይሌ አበበ እንደገለጹት በክልሉ የማዕድን ሀብትን በአግባቡ በማጥናትና በማልማት ከዘርፉ የሚጠበቀውን ኢኮኖሚያዊ ጥቅም ለማግኘት እየተሰራ ነው። ባለፉት 9 ወራት በኮንስትራክሽን ማዕድን ልማት ለመሰማራት 7.2 ቢሊዮን ብር ካፒታል በማስመዝገብ ጥያቄ ላቀረቡ 4326 ባለሀብቶች ፍቃድ መስጠቱን ገልጸዋል። በከፍተኛ መካከለኛና አነስተኛ የኮንስትራክሽን ዘርፍና በባህላዊ ማዕድን ምርት ለተሰማሩ ባለሀብቶች ፍቃድ መስጠቱን ነው የተናገሩት። ቢሮው በክልሉ ከሚገኙ ዩኒቨርሲቲዎች ጋር በመቀናጀት በካርታ የተደገፈ የማዕድን ክምችትና ልየታ ጥናት በተለያዩ አካባቢዎች እያካሄደ መሆኑንም አመልክተዋል። የማዕድን ክምችት አይነትና መጠንን ከመለየት ባለፈ የተገኙ ማዕድናትን በማስተዋወቅ የሀገር ውስጥ የውጭ ባለሀብቶችን በመሳብ ለማልማት እየተሰራ መሆኑን አስረድተዋል። በ9 ወራት በተከናወኑ የማዕድን ፍለጋና ግመታ ጥናቶች ከታቀደው 80% የሚሆነውን ማሳካት መቻሉንም ተናግረዋል። በጥናቱ የኮንስትራክሽን፣ የኢንዱስትሪ፣ የኢነርጂ፣ ብረት ነክ እንዲሁም የከበሩና በከፊል የከበሩ ማዕድናትን በመለየት ለማዕድን ኢንቨስትመንት ምቹ የማዕድን ስራ መስራቱን የቢሮው ኃላፊ አስታውቀዋል። ውድ ተመልካቾቻችን በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን የቢዝነስ ዘገባዎች በዚሁ ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ እየደረሰ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። እስራኤል በጋዛ በፈጸመችው ጥቃት በርካታ ሰዎች ተገደሉ። ሐማስ በበኩሉ እስራኤል የጋዛን ህዝብ በረሃብ እየፈጀች ስለ ተኩስ አቁም መነጋገር አያስፈልግም ብሏል። ሸሪፍ ኢማም ተጨማሪ አለው። እስራኤል በጋዛ ባደረሰችው ጥቃት ዜና እስኪጠናከር ድረስ ቢያንስ 48 ሰዎች ተገድለዋል። የሆስፒታል ኃላፊዎች ረቡዕ ዕለት እንዳስታወቁ ከሟቾች መካከል ሴቶችና ህጻናት ይገኙበታል። ይህ የሆነው 20ኛ ወሩን በያዘውና እስራኤል በሐማስ ላይ የምትፈጽመውን ጥቃት ባጠናከረችበት ወቅት ነው። ከጥቃቶቹ መካከል ማክሰኞ ምሽት በመቶዎች የሚቆጠሩ ፍልስጤማውያን ተፈናቃዮች በተጠለሉበት ትምህርት ቤት ውስጥ ተካሂዷል። በዚህ ጥቃት የአላቅሳ ሆስፒታል ኃላፊዎች እንዳስረዱት 27 ሰዎች ተገድለዋል። 9 ሴቶች ሲሆኑ 3ቱ ህጻናት ናቸው። የጋዛ ጦርነት ከተጀመረ ትምህርት ቤት በቦምብ ሲደበደብ ይህ ለ5ኛ ጊዜው ነው። በተመሳሳይ በሌሎች አካባቢዎች በተፈጸመ ጥቃት 21 ሰዎች ተገድለዋል።
ከፍተኛ የሆነ ጭስና የእሳት ነበልባል ከትምህርት ቤቱ አናት ላይ ይታይ ነበር። በዚህም የአደጋ ጊዜ ሰራተኞች ሰዎችን ከእሳት ውስጥ ለማውጣት ሲረባረቡ ታይተዋል። የእስራኤል ጦር ስለተፈጸመው ጥቃት ፈጥኖ ያለው ነገር የለም። እስራኤል በጋዛ የሟቾች ቁጥር ለመጨመሩ ሐማስን ተጠያቂ እያደረገች ነው። ምክንያቱ ደግሞ ሐማስ እየተንቀሳቀሰ ያለው በሲቪሎች መካከልና በሲቪሎች መሰረተ ልማት እንደ ትምህርት ቤት ባሉ ስፍራዎች ነው ትላለች። አዲሱ ጥቃት የጀመረው እስራኤል የጋዛ ኦፕሬሽኗን ለማጠናከር የሚያስችል እቅድ ከጸደቀ በኋላ ነው። ይህም ጋዛን መቆጣጠር፣ ፍልስጤማውያንን በኃይል ከቀያቸው ማፈናቀልና ወደ ደቡብ እንዲሄዱ ማድረግ እና የሰብአዊ እርዳታ ክፍፍሉን መቆጣጠር የሚሉ ናቸው። እስራኤል በተጨማሪ በ10 ሺዎች ለሚቆጠሩ ተጠባባቂ ወታደሮች ጥሪ አድርጋለች እቅዱን ለመተግበር። እስራኤል እንዳለችው እቅዱ በየጊዜው የሚተገበር ሆኖ የአሜሪካው ፕሬዝደንት ዶናልድ ትራምፕ በዚህ ወር አካባቢውን እስኪጎበኙ ድረስ እቅዱ ሥራ ላይ አይውልም። እስራኤል ፍልስጤማውያንን በረሃብ እየፈጀች ባለችበት ሁኔታ ስለ ተኩስ አቁም መነጋገር ዋጋ እንደሌለው ሐማስ ገለጸ። ሐማስ እንዳለው እስራኤል የሰብአዊ እርዳታ ወደ ጋዛ እንዳይገባ በከለከለችበት ሁኔታ ሐማስ በተኩስ አቁም ለመነጋገር አይፈቅድም ብሏል። ሐማስ ከእስራኤል ጋር ስለ ተኩስ አቁም ካሁን በኋላ መነጋገር አይፈልግም፣ ምንም ለውጥ እየታየ ስላልሆነ። የረሃብ ጦርነትና ግድያ በጋዛ ሰርጥ ተጠናክሮ ቀጥለዋል ብሏል። የሐማስ ከፍተኛ ባለሥልጣን ባሲም ኔም ለአሶሺየትድ ፕሬስ ማክሰኞ ዕለት እንደነገሩት የዓለም አቀፉ ማኅበረሰብ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ግፊት ሊያደርግ ይገባል፣ ረሃቡ፣ ጥማቱና ግድያው በጋዛ እንዲያበቃ ብለዋል። እነዚህ ጉዳዮች ሳይቆሙ መነጋገርም ሆነ አዲስ የተኩስ አቁም ስምምነት እቅድ ማሰብ ዋጋ የለውም ብለዋል። ናይም ይህን ያሉት ኔታንያሁ በከበባ ውስጥ ያሉ ሰዎች እንዲወጡ ይደረጋል፣ በቀጣይ በሚደረገው ወታደራዊ ኦፕሬሽን የጋዛ ሰርጥና ድንበሩን ስንቆጣጠር ካሉ በኋላ ነው። 2.3 ሚሊዮን የጋዛ ነዋሪዎች እስራኤል በፍልስጤማውያን ላይ ጦርነት ከከፈተች ከኦክቶበር 2023 ጀምሮ ለበርካታ ጊዜያት ከአካባቢያቸው እንደተፈናቀሉ ይታወቃል። ዜናውን ስናጠናቅር አሶሺየትድ ፕሬስና አልጀዚራን በመረጃ ምንጭነት ተጠቅመናል። የፓኪስታን መንግስት የጦርነት ነጋሪት ብሎ በጠራው ጥቃት ህንድ በፓኪስታን ቁጥጥር ስር ባሉ ቦታዎች ላይ ሚሳኤሎችን በመተኮስ አንድ ህፃን ጨምሮ ቢያንስ 19 ሰዎችን ገድላለች ተባለ። በፓኪስታን ቁጥጥር ስር የሚገኘው የካሽሚር ግዛት ባለስልጣናት በክልሉ ባሉ ሆስፒታሎች የአስቸኳይ ጊዜ አዋጅ አውጀዋል። ዮሐንስ ተስፋ ዝርዝር አለው። ህንድ ባለፈው ወር በቁጥጥሯ ስር በሚገኘው የካሽሚር ክፍል በቱሪስቶች ላይ ከተፈጸመው ግድያ ጋር በተገናኘ ታጣቂዎች የሚጠቀሙባቸውን መሰረተ ልማቶች ማውደሟን ያሳወቀች ሲሆን በህንድ ቁጥጥር ስር ባለው የካሽሚር ክልል በፓኪስታን በኩል በተኮሰ ተኩስ ቢያንስ 3 ሰላማዊ ሰዎች መሞታቸውን የህንድ ጦር በመግለጫው አስታውቋል። ህንድ ፓኪስታን ሽብርተኝነትን ትደግፋለች በማለት ስትወቅስ ኒውክሌር በታጠቁ ጎረቤቶች መካከል ያለውን ውጥረት እንዲባባስ አድርገዋል። ኢስላማባድ በበኩሉ ክሱን በማስተባበል ውድቅ አድርጎታል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ የሮቡን የአየር ድብደባ አውግዘው አታላይ ጠላት የፈሪ ጥቃቶችን ፈጽሟል፣ እናም ሀገራችን አጸፋውን ትመልሳለች ሲሉ ዝተዋል። ሸሪፍ እንዳሉት ፓኪስታን በህንድ ለተቃጣው ለዚህ የጦርነት እርምጃ ጠንካራ ምላሽ የመስጠት ሙሉ ምላሽ አላት እና በእርግጥም ጠንካራ ምላሽ እየተሰጠ ነው ብለዋል። የሀገሪቱ የመከላከያ ሚኒስትር ደግሞ ይህን ብለዋል። There have been 24 impacts in Pakistan at 6 locations. በፓኪስታን ውስጥ በ6 ቦታዎች ላይ 24 ጥቃቶች ተከስተዋል። እነዚህ ጥቃቶች በህንድ አማካኝነት በተለያዩ መንገዶች የተፈጸሙ ሲሆን በ6 ቦታዎች ላይ የተለያዩ መሳሪያዎችን በመጠቀም ነው። በእነዚህ ጥቃቶች 8 ፓኪስታናውያን ሰማዕት ሆነዋል፣ 15 ዜጎቻችን ደግሞ ቆስለዋል። ይህ ፈሪ ፍትሐዊ ያልሆነ የጥቃት ድርጊት የፓኪስታን ጦር በፓኪስታን ህዝብ ድጋፍ ምላሽ በመስጠት ላይ ጠንከር ያለ ምላሽም እንሰጥበታል። ፓኪስታን የሚሳኤል ጥቃቱን ተከትሎ በካሽሚርና ፑንጃብ ግዛቶች የሚገኙ ትምህርት ቤቶችን ዘግታለች። ቀደም ሲል በህንድ ጥቃት እንደሚደርስ በመገመት በካሽሚር ውስጥ ሴሚናሮችንና ስብሰባዎችን ማከናወን እንደማይቻልም ተገልጿል።
የህንድ የመከላከያ ሚኒስቴር ጥቃቱ ቢያንስ 9 በህንድ ላይ የሽብር ጥቃቶች በታቀዱባቸው ቦታዎች ላይ ያነጣጠረ መሆኑን የገለጸ ሲሆን የፓኪስታን ባለስልጣናት በበኩላቸው ጥቃቱ ቀደም ሲል አሸባሪ ከተባሉ ታጣቂ ቡድኖች ጋር የተያያዙ ቢያንስ 2 ቦታዎችን መምታቱን ተናግረዋል። የህንድ የውጭ ጉዳይ ሚኒስትር በሰጡት አጭር መግለጫም የህንድን አቋም ግልጽ በማድረግ ይህን ብለዋል። Our intelligence monitoring of Pakistan-based terrorist modules በፓኪስታን ውስጥ መሰረታቸውን ባደረጉ የአሸባሪዎች መሸሸጊያዎች ላይ ያደረግነው ስለላና ክትትል በህንድ ላይ ተጨማሪ ጥቃቶች ሊደርሱ መሆኑን አመልክቷል። ስለዚህ ለመከላከል ማቀድ ተገደናል። ዛሬ ማለዳ ላይ ሁላችሁም እንደምታውቁት ህንድ ምላሽ የመስጠትና የመቅደም እንዲሁም እንደዚህ አይነት ድንበር ዘለል ጥቃቶችን የመከላከል መብቷን ትጠቀማለች። እነዚህ ድርጊቶች ተመጣጣኝ ያልተጋነኑና ኃላፊነት የተሞላ የሽብር መሰረተ ልማትን በማፍረስ እና ወደ ህንድ ሊላኩ የሚችሉ አሸባሪዎችን በማሰናከል ላይ ያተኮሩ ነበሩ። አወዛጋቢውን የካሽሚር ክልል በህንድና በፓኪስታን መካከል በሚከፍለው የቁጥጥር ኬላ ላይ ከባድ የተኩስ ልውውጦች የነበሩ ሲሆን የህንድ ጦር እንደገለጸው የፓኪስታን ወታደሮች የዘፈቀደ ተኩስ በማድረግ በመድፍ ተኩስ 3 ሲቪሎችን ገድለዋል። በሁለቱ ሀገራት መካከል ያለውን የካሽሚር ድንበር የሚከፍለውን የቁጥጥር ኬላም አቋርጠዋል ብለዋል። ለዚህም ተመጣጣኝ ምላሽ እየሰጠን ነው ሲል አሳውቋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪች በሰጡት መግለጫ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሁለቱም ሀገራት በኩል ከፍተኛ ወታደራዊ እቀባ እንዲደረግ መጠየቃቸውን አሳውቀዋል። መረጃውን ስናጠናቅር አሶሺየትድ ፕሬስ፣ ኢንዲያን ታይምስ እና ዶቼ ቬለን በዋቢነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የስፖርት ዘገባዎችን የምንከታተልበት ሰዓት ላይ ደርሰናል። ለስፖርት ዘገባዎቹ ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ንግድ ባንክ ሴቶች ቡድን የ2017 ዓ.ም የውድድር ዘመን ሻምፒዮን ሆነ። የኢትዮጵያ ንግድ ባንክ ሴቶች ቡድን በኢትዮጵያ ሴቶች ፕሪሚየር ሊግ 25ኛ ሳምንት መርሃ ግብር ቦሌ ክፍለ ከተማን 5-0 በማሸነፍ አንድ ጨዋታ የቀረው የ2017 ዓ.ም የኢትዮጵያ ሴቶች ፕሪሚየር ሊግ አሸናፊ መሆኑን አረጋግጧል። የኢትዮጵያ ንግድ ባንክ የሊጉ አሸናፊ ሲሆን ይህ ለተከታታይ 5ኛ በአጠቃላይ ለ8ኛ ጊዜ ነው። የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታ ትላንት ኢንተር ሚላን ከባርሴሎና ባደረጉት ጨዋታ የተጀመረ ሲሆን ዛሬ ምሽት 4 ሰዓት ላይ ፒኤስጂ ከአርሰናል በሚያደርጉት ጨዋታ ይቀጥላል። 13 ጎሎች በተቆጠሩበት የኢንተርና ባርሴሎና የደርሶ መልስ ጨዋታ ኢንተር ሚላን በድምር ውጤት 7-6 በማሸነፍ በታሪካቸው ለ7ኛ ጊዜ ለአውሮፓ ቻምፒየንስ ሊግ ፍጻሜ መድረስ ችለዋል። አሰልጣኝ ሲሞኔ ኢንዛጊ ቡድኑን ከተረከቡ በኋላ ደግሞ በ3 ዓመት ውስጥ ለ2ኛ ጊዜ ቡድኑን በቻምፒየንስ ሊግ ፍጻሜ አብቅተዋል። ኢንተሮች በሙኒክ አሊያንዝ አሬና ቅዳሜ ሜይ 31 በሚደረገው የፍጻሜ ጨዋታ ድል የሚቀናቸው ከሆነ 4ኛ የቻምፒየንስ ሊግ ዋንጫቸውን ማሳካት ይችላሉ። ኢንተርን በፍጻሜው ለመግጠም ዛሬ ምሽት 4 ሰዓት ላይ አርሰናል ከፒኤስጂ የሚያደርጉት የመልስ ጨዋታ ይጠበቃል። ኤሚሬትስ ላይ ተደርጎ በነበረው የመጀመሪያው ዙር ጨዋታ ፒኤስጂ በደንቤሌ ጎል 1-0 ማሸነፉ አይዘነጋም። በነገራችን ላይ ሁለቱም የዛሬ ተጋጣሚ ቡድኖች በታሪካቸው አንድም የአውሮፓ ቻምፒየንስ ሊግ ዋንጫን አንስተው አያውቁም። የአውሮፓ ቻምፒየንስ ሊግ ከተመሰረተ 70 ዓመታትን ያስቆጠረ ቢሆንም ፒኤስጂዎች 20 ጊዜ በመድረኩ የተሳተፉ ሲሆን ከፍተኛ ውጤታቸው በ2019 በ2020 አንድ ጊዜ ለፍጻሜ ደርሰው በባየር ሙኒክ 1-0 በመሸነፍ ሁለተኛ ደረጃን ያገኙበት ነው። አርሰናል በበኩሉ በመድረኩ 21 ጊዜ መሳተፍ የቻለ ሲሆን ከፍተኛ ውጤቱ በ2005-2006 ለፍጻሜ ደርሶ በባርሴሎና 2-1 በመሸነፍ ሁለተኛ ደረጃን ያገኘበት ነው። ሁለቱ ክለቦች በአውሮፓ መድረክ ያላቸውን የእርስ በርስ ግንኙነት ካየን ደግሞ ያለፈውን ሳምንት ጨዋታን ጨምሮ ሁለቱ ክለቦች ከዚህ በፊት በነጥብ ጨዋታዎች በ6 አጋጣሚዎች ሲገናኙ በውጤቱ አርሰናል የበላይነት ወስዷል። ከ6 ጨዋታዎች አርሰናል 2ቱን ሲያሸንፍ በ3ቱ አቻ ተለያይተው በአንዱ ፒኤስጂ አሸንፏል። አርሰናልና ፒኤስጂ ለመጨረሻ ጊዜ የተገናኙት በ1994 የአውሮፓ ቻምፒየንስ ሊግ የደርሶ መልስ ጨዋታ ሲሆን አርሰናል አንዱን አሸንፎ በአንዱ አቻ ተለያይቷል። ፒኤስጂ በታሪኩ ለመጀመሪያ ጊዜ አርሰናልን ያሸነፈው ባለፈው ሳምንት ነበር።
በሌላ ዜና በአውሮፓ ሊግ የግማሽ ፍጻሜ የመልስ ጨዋታዎች ነገ ከምሽቱ 4 ሰዓት ላይ ማንቸስተር ዩናይትድ ከአትሌቲክ ክለብ ቦዶ ግሊምት ከቶተናም ይጫወታሉ። ከሳምንት በፊት ባደረጉት የመጀመሪያ ዙር ጨዋታቸው ማንቸስተር አትሌቲክን 3-0፣ ቶተናም ቦዶ ግሊምትን 3-1 ማሸነፋቸው አይዘነጋም። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎች የተከታተላችኋቸውን ይመስላሉ። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ገነት ዘዘውና እኔም ደረጀ ይልማ ዜናውን ወደ እናንተ ስናደርስ ቆይተናል። ለምልክት ቋንቋው ደግሞ ዳዊት ጎሳይ እንደዚሁ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ